ሰበር ዜና ከደብረ ብርሃን ከተማ በቅርብ ርቀት ፋኖ በፈጸመው የቦምብ ጥቃት በርካታ ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸውም ተሰምቷል። ከዳባት ከተማ በቅርብ ርቀት ፋኖ በሁለት አቅጣጫ ባካሄደ የቆረጣ ውጊያ በርካታ የአገዛዙ ወታደሮችን በመሸኘት ድል መቀዳጀቱን አስታውቋል። በምዕራብ አማራ ቀጠና አንበር ከተማ ዙሪያም ለተከታታይ 3 ሰዓታት በተደረገ ውጊያም 45 ያገዛዙ ወታደሮች ሲገደሉ 27 ክላሽኮቭ መሳሪያ ፋኖ ማርኮ መታጠቁም ተነግሯል። እነዚህና ሌሎችም የሰዓቱ ዋና ዜናዎች ይቀርባሉ። በቅድሚያ እንደተለመደው ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ በመጋበዝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሁንላችሁ። በምስራቅ ወለጋ ዞን በጊዳየና ወረዳ በአንድ ወዴ ቀበሌ ከሰሞኑ የቀጠለው ጦርነት በአንድ ወዴ ዲቾና በዙሪያው ዛሬም እንደቀጠለ መሆኑ ተገልጿል። በአንድ ወዴ ከተማ ጦርነቱን ቤት በማቃጠልና በጅምላ ስር የአንድ ወዴን ህዝብ ከሰሞኑ በከፋ ሁኔታ መባባሱን ከቦታው የሚገኙ የመረጃ ምንጮችም ገልጸዋል። በአካባቢው የሚገኙት የአማራ ፋኖ ኃይሎች ለህዝቡ ሲሉ ከከተማው ቢያፈገፍጉም የአገዛዙ ኃይሎች ግን ዛሬም እንደ ትናንቱ በንጹሃን ላይ የጅምላ እስርና ቤት ማቃጠል እንደጀመሩ ለማረጋገጥም ተችሏል። በሌላ መረጃ ከደብረ ብርሃን ከተማ በቅርብ ርቀት ፋኖ በፈጸመው የቦምብ ጥቃትን በርካታ ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸውም ተሰምተዋል። መነሻቸውን ከደብረ ብርሃን ያደረጉት ያገዛዙ ኃይሎች ከከተማዋ በቅርብ ርቀት ወደምትገኘው ዋዩ ቀበሌ እየተጓዙ ባለበት ከባድ የሆነ ደፈጣ ጥቃት ተፈጽሞባቸው በርካታ ወታደሮች ሞትና ቁስለኛ መደረጋቸውን ለማረጋገጥም ተችሏል። በጥላት ላይ የደፈጣ ጥቃቱን በመፈጸም ድል የተቀዳጁት በአፋድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ስር የሚገኙት የ3ኛ ሻለቃ አባላት ናቸው ተብሏል። በቦምብ የታገዘው ደፈጣ ጥቃቱ የተፈጸመው ከደብረ ብርሃን ከተማ በቅርብ ርቀት በምትገኘው የባሶ ወረዳ ዋዩ ቀበሌ ላይ እንደሆነም ጣቢያችን ለማረጋገጥም ችሏል። የቦምብ ጥቃቱን ተከትሎ ለሰዓታት የቆየ ጨበጣ ውጊያ የተደረገ ሲሆን ከወደ ፋኖ የተወሰደባቸውን እርምጃ መቋቋም ያልቻሉት ያገዛዙ ኃይሎች ከባድ የሆነ ሰብአዊና ቁሳዊ ኪሳራ፣ ሞራላዊ ኪሳራን ተከናንበው ወደ ደብረ ብርሃን ከተማ መፈርጠጣቸውን ለማረጋገጥ ተችሏል። በተመሳሳይ መረጃ ከዳባት ከተማ በቅርብ ርቀት ፋኖ በሁለት አቅጣጫ ባካሄደ የቆረጣ ውጊያ በርካታ ያገዛዙ ወታደሮችን በመሸኘት ድል መቀዳጀቱን አስታውቋል። በአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዘራይ ክፍለ ጦርና በዳግማዊ ቴዎድሮስ ኮር ስር የሚገኘው ጎንደር በጋሻው ክፍለ ጦር በዳባት ግንባር ባደረጉት ውጊያ ድል መቀዳጀታቸውን የእዙ ህዝብ ግንኙነት መምሪያ ክፍልም አስታውቋል። ደጃዝማች ኮር ዘራይ ክፍለ ጦር ሸገውበት ብርጌድ ከዳባት ከተማ በስተምስራቅ በኩል ልዩ ቦታው ቃርሃ ቀበሌ ላይ በወሰደ የቆረጣ እርምጃ በርካታ ያገዛዙ ወታደሮችን ሞትና ቁስለኛ በማድረግ ድል መቀዳጀቱን ለማረጋገጥም ተችሏል። በዚህ ጥቃት ሞትና ቁስለኛ ከመሆን የተረፉት ያገዛዙ ኃይሎች ወደ ዳባትና ውቅን ከተሞች መፈርጠጣቸውን የተሰማው። በተመሳሳይ በዳግማዊ ቴዎድሮስ ኮር ጎንደር በጋሻው ክፍለ ጦር ስር የሚገኙት የኢታዩ ብርጌድ ፋኖችም በዳባት ዙሪያ በወሰዱት ስልታዊ ሆነ የማጥቃት እርምጃም ቁጥሩ በውል ያልታወቀ ያገዛዙ ኃይል እንደተሸኘ ለማረጋገጥ ተችሏል። መረጃዎቻችን ሲቀጥሉ በምዕራብ አማራ ቀጠና አንበር ከተማ ዙሪያም ለተከታታይ 3 ሰዓታት በተደረገ ውጊያም 45 ያገዛዙ ወታደሮች ሲገደሉ 27 ክላሽኮቭ መሳሪያ ፋኖ ማርኮ መታጠቁም ታውቋል። ፋኖ ልዩ የጦር ስልቱን ተጠቅሞበታል በተባለው በዚህ ውጊያም ከተገደሉት የብልጽግና ተላላኪ ወታደሮችና ከተማረከው የጦር መሳሪያ በተጨማሪ 22 የጥላት ወታደሮች መቁሰላቸውን ከአጼ ቴዎድሮስ እዝ ለማረጋገጥም ተችሏል። የክልሉ ርዕሰ መስተዳድሮችን ጨምሮ የአብይ አህመድ ምንጣፍ ጎታች ጄኔራሎች በታንክና በዙ 23 ታጅበው ባህር ዳርና አካባቢዋ ላይ በመገኘት ፋኖን ስጋት ወደማይሆንበት ደረጃ አሸጋግረነዋል በሚል የበሬ ወለደ መረጃ እየተናገሩ ባለበት ሰዓት ነው ፋኖ የአገዛዙ ወታደሮችን አከርካሪ የሰበረ ጥቃት እየተፈጸመ የሚገኙ ተብሏል። በአሁኑ ሰዓት ወታደሩ እየፈረሰ ባለበት ሰዓት ደግሞ ፋኖ ክዶናል፣ ህዝቡ ካልታገለው ሰላም አይመጣም ሲሉ ጄኔራሉም ተናግረዋል። በመጨረሻም የሀርቡ ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ ሁሴን መሐመድ ተገደሉ። በአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር አህዶች ሰሞኑን ከአልቡኮ ወረዳ እስከ ጉጉፍቱ ድረስ የዘለቀ ከባድ ውጊያ በማድረግ ታላቅ ድል መቀዳጀታቸውን ለማረጋገጥ ነው የተቻለው። በዚህም በርካታ የወረዳ ካድሬዎችና ወታደሮችን የገደሉ ሲሆን እነዚህ መካከል የሀርቡ ከተማ አስተዳደር ጸጥታ ቢሮ ኃላፊ ይገኙበታል ተብለዋል። ለራሱ ሻለቃ የሚል ማዕረግ የሰጠው የሀርቡ ከተማ አስተዳደር ጸጥታ ቢሮ ኃላፊ አቶ ሁሴን መሐመድ ከከተማዋ ጸጥታ አባላት ጋር ሆኖ በአልቡኮ ወረዳ በተደረገ ውጊያም መከላከያ ሰራዊትን መንገድ እየመራ ባለበት ነው በፋኖ እርምጃ ተወስዶበት ህይወቱ ያለፈው። የሀርቡ ከተማ ጸጥታ ዘርፍ ኃላፊው መገደሉን ተከትሎ የከተማ አስተዳደሩ በወጣው የሀዘን መግለጫም የከተማ አስተዳደራችን የጸጥታ አመራር ሆነው ሁሴን መሐመድ በአልቡኮ ወረዳ በተደረገ ውጊያ በመገደሉ ከባድ ሀዘን ላይ ወድቀናል ብሏል። የባንዳ ጀንበር ጠልቃለች የአማራ ህዝብ ላይ ሞት ላወጀው የብልጽግና ቡድን በሆዳቸው ወድቀው የሚላላኩ ባንዳዎች የፋኖ
የፋኖ አፈሙዝ ሲሳይ ሆነው እየቀሩም ይገኛሉ ተብሏል። ሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።